ነቢዩ ዓለይሂ ሰላቱ ወሰላም መስጂድ ውስጥ ገቡ። ነቢዩላህ ዒሳ ኢየሱስን እየሰገዱ አዩት። ነቢዩላህ ሙሳን አዩት። ነቢያቶች ይጠብቋቸው ነበር። የእኛው ነቢይ ኢማም ሆኑና ሁሉን ከኋላ አሰገዱ። ከዛም ሚዕራጅ የሚባለው መሰላል ተተከለ ወደ ምድር። ነቢዩም ዓለይሂ ሰላቱ ወሰላም ተአምራቱን ላይ ወደ ሰማዩ ዓለም ዘለቁ። ይሄን ዩኒቨርስ፣ ይሄን ሚልኪ ዋይ፣ ይሄን ጋላክሲ ሰንጥቀው ወደ አንደኛው ሰማይ ደረሱ። የመጀመሪያው ሰማይ በራለው ተንኳኳ። ማን? ጅብሪል አለ። ጅብሪል ካንተ ጋር ማን አለ? ሙሐመድ እንዲመጣ ተልኮበታል እንዴ? አዎ። የመጀመሪያው ሰማይ ተከፈተ። መልእክተኛው ዓለይሂ ሰላቱ ወሰላም ገቡ። የአንዱ ሰማይ ውፍረት 500 ዓመት ያሰዳል። ውፍረቱ ገቡ። ያን ግዙፍ ዓለም ተመለከቱ። መላእክትን ተመለከቱ። እነ በይቱል ዒዛን ተመለከቱ። ድንገት ዞር ሲሉ ግን አንድን ሰው ተመለከቱ። አባታቸው አደም ነበር። ጅብሪልን ጠየቁት፣ ማን ነው ይሄ? እሱም አባትህ አደም ነው፣ ሰላም በለው። ሰላም አሉት። እሱም አያቸውና ነቢዩ መሆኑን አወቀ ሰለላሁ ዐለይሂ ወሰለም። ቃለ መርሐበን ብብን ሳሊሕ ወነቢይ ሳሊሕ፣ ምርጡ ልጅ፣ ደጉ ልጅ፣ ደጉ ነቢይ አላቸው። ከዛም አደም ወደ ቀኝ ሲዞር ይስቃል፣ ወደ ግራ ሲዞር ያለቅሳል። ከጎኑ በርካታ ሰዎች አሉ፣ ቀይ ግራ። ጅብሪልን ጠየቀው፣ ለምን ነው የሚያለቅስ? ለምን ነው የሚስቅ? ወደ ቀኝ የሚያቸው ጀነት የሚገቡ ልጆቹ ናቸው። አላህ ከነሱ አላህ ያደርግ። ወደ ግራ ደግሞ ከሱ ልጆች ከሱ ዝርያው እሳት የሚገቡ ናቸው።